ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት የተሰኘው ልዩ ዝግጅታችን ነው። በዛሬው የገበያ ፖድካስት ልዩ ዝግጅት ከዚህ ቀደም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ የሚባሉ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ኤርትራ አሰብና ግዛቶቿን ታስረክባለች፣ ጨዋታው አብቅቷል ሲሉ የቀድሞ የብአዴን ሊቀመንበር በኢትዮጵያ ፖለቲካ ውስጥ ደግሞ ትልቅ ቦታን የነበራቸውና አሁን ላይ በጡረታ የሚገኙት የቀድሞ ታዋቂ ፖለቲከኛ አቶ በረከት ስምዖን ተናግረዋል። በተለይም ስለ ኢትዮጵያና ኤርትራ የባህር በር ይገባኛል ጥያቄን በሚመለከት አዲስ ሐሳብንም ሰጥተዋል። ይህንን በስፋት እናየዋለን። እስራኤል እኛን ልታሰምጠን ነው፣ ጎርፍ እየመጣ ነው፣ እስራኤል ግብጾችን ግድቦቻችንን ልታፈርስ ነው ስትል ወይም ሲሉ ግብፃውያን ከፍተኛ ትችትን እያቀረቡ ነው፣ ክስም እየመጣ ነው ተብሏል። ይህንንም ጉዳይ በስፋት እናየዋለን። በተለይም የግብፅ ባለስልጣናት እስራኤልና ኢትዮጵያን በስፋት እየከሰሱ መሆናቸው ተገልጿል። ግብፅ በሁለቱ ወገን አጣብቅኝ ውስጥ መውደቋም ተገልጿል። ይህንንም ጉዳይ በስፋት እናየዋለን። የግድቡ ጉዳይ በእጅጉ መነጋገሪያ ሆኗል። የኢትዮጵያ ጦር ዝግጅቱን ገልጿል። ሁለቱ ምክር ቤቶች ከመስከረም 27 በኋላ ወደ ሥራ ዳግም ይመለሳሉ ወይም ከረፍት ሲመለሱ ምን ይጠበቃል? በተለይም በኢትዮ ኤርትራ መካከል ያለው ጡዘትን በሚመለከት ምክር ቤቶቹ ምን አይነት ውሳኔን ያስተላልፋሉ የሚሉትንና ሌሎች በጣም ወሳኝ የሆኑ ከኢትዮጵያ ወቅታዊ ብሎም በዘላቂነት ከያዘቻቸው ስትራቴጂካዊ ብሔራዊ ጥቅሞቿ ጋር የተሳሰሩ መረጃዎችን ይዘናል። አብራችሁን እንድትዘልቁ በመጋበዝ በቆይታችሁ እንደምታተርፉ እየገለጽ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ላይክ፣ ሼር እና ሐሳብ አስተያየታችሁንም በማከል እንድታበረታቱን አብረንም እንድንዘልቅ እየጠየቅኩኝ በቀጥታ ወደ ዕለቱ መረጃ አሻገራለሁ። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ለናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካተው ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ቀዳሚ ያደረግነው መረጃ የኤርትራ አሰብንና ግዛቶቿን ታስረክባለች የሚለው በተለይም አሰብ የኤርትራ ሆኖ አያውቅም፣ በታሪክም በሕግም በእውነትም በተፈጥሮም አሰብ የኤርትራ ሆኖ አያውቅም የሚል መረጃ ወጥቷል። በእርግጥ ይሄ ሐሳብ በርካታ ኢትዮጵያውያንን የሚያስማማ ነው። ኦልሞስት የትኛውም ኢትዮጵያዊ አሰብ የኤርትራ ሆና የሚያውቅ ምናልባት ባለፉት 34 ዓመታት ወይም 33 ዓመታት ካልሆነ በስተቀር ወይም 32 ዓመት ከዛ በፊት በነበረው ዓመት አሰብ ስር የነበሩ ግዛቶች የኤርትራ ሆነው አያውቁም። እና ይህንን ጉዳይ በሚመለከት የቀድሞ ታዋቂ ፖለቲከኛ በተለየ ብአዴን ሊቀመንበርም የነበሩ ሰው ናቸው። እንደዚሁም በኢትዮጵያ ፖለቲካ ውስጥ በጣም አንጋፋ የሚባሉ ሰው ናቸው። አቶ በረከት ስምዖን በኢህአዴግ ዘመን እንግዲህ ምንድነው ያሉት? ኤርትራ አሰብና ግዛቶቿን ታስረክባለች፣ ጨዋታው አብቅቷል ሲሉ መናገራቸው ተሰምቷል። በተለይም የአቶ በረከት ስምዖን አሁን ላይ ኢትዮጵያና ኤርትራ ክፉኛ በዚህ በባህር በር ይገባኛል ጥያቄ ምክንያት እየተፋጠጡና ምናልባትም በቅርቡ ወደ ጦርነት ሊያመሩ ይችላሉ የሚሉ የጂኦፖለቲክስ ተንታኞች የትንተናና የትንበያ መረጃዎች በስፋት እየተሰራጩ ባለበት በዚህ ወቅት ኤርትራ ሳይረፍድባት የአሰብ ወደብንም በአሰብ ስር የሚተዳደሩ ወይም ደግሞ በአሰብ ግዛት ከዚህ ቀደም ሲተዳደሩ የነበሩ የኢትዮጵያ ግዛቶችን ታስረክባለች፣ ጨዋታው አልቋል ሲሉ ተናግረዋል። እንግዲህ አቶ በረከት በኢህአዴግ ዘመን በጣም ከፍተኛ ስልጣን ካላቸው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊም ቀኝ እጅ ከሚባሉ ወሳኝ ሰዎች መካከል አንዱ ናቸው። እኚህ ሰው ቁልፍ ሰው የነበሩ ናቸው። ከዛም ባለፈ በሀገሪቱ በወቅቱ በነበሩ አጠቃላይ የሰላም፣ የደህንነት
እንደዚሁም ቀጠናዊ አህጉራዊና ዓለም አቀፋዊ ጉዳዮች ላይ ውሳኔን ያስተላልፋሉ ወይም ውሳኔን ሰጥተዋል ከሚባሉ ብሎም ከሚፈሩም ሰዎች በዛ በኢህአዴግ ስብስብ ውስጥ ትልቅ ተሰሚነትና ድምጽ ካላቸው ሰዎች አንዱ የነበሩ ናቸው። እንግዲህ አሁን ላይ በጡረታ ነው የሚገኙት አቶ በረከት ከዚህ ቀደም በተለያዩ ክሶች ተከሰው ወይም በተለያዩ ወንጀሎች በተለይ ከአማራ ክልል የህዝብ ሀብት እንደዚሁም ከሌሎች ከሙስና ወንጀሎች ጋር በተገናኘ ክስ ቀርቦባቸው ታስረውም የነበሩ ቀድሞ ባለስልጣን ናቸው። አሁን ላይ በርግጥ ከእስር ከተፈቱ ሰንበት ብለዋል። ለማንኛውም በወቅቱም በዚህ በአሰብ ጉዳይ ላይ የነበራቸው አቋም በስፋት ባይነገርም አሰብ የኢትዮጵያ እንደሆነ እንደዚሁም ደግሞ የባህር በር ጉዳይ የወደብም ጉዳይ እንደሚያሳስባቸው የተገለጸበት ሁኔታ ነው ያለው ወይም እሳቸው ራሳቸው የገለጹበት ሁኔታ ነው ያለው። በዛን ወቅት ግን በነበረው ሁኔታ የድምጽ ብልጫም በንግግርም ነገሮች በምክክር የሚደረጉ ከመሆናቸው ጋር ተያይዞ አሰብ ፍትሃዊ ባልሆነ መንገድ ወደነሱ መሄዳቸውን የሚያምኑ ሰው እንደሆኑም አስታውቀዋል። ነገር ግን እንዳጠቃላይ ዋናው መረጃውን ወደናንተ ለማድረስ ምክንያት የሆነን ምንድነው ከተባለ ኤርትራ አሰብን ብቻ ሳይሆን አሰብ ስር ሲተዳደሩ የነበሩ ወይም ደግሞ በተለምዶ የአሰብ ግዛት በሚል በአሰብ ግዛት ስር የተጠቃለሉ ከዚህ ቀደም የኢትዮጵያ የነበሩ ግዛቶችን ወይም ግዛቶችን አብራ ከአሰብ ወደብና አሰብ ላይ ከነበረው ሀብት ጋር ታስረክባለች ጨዋታው አብቅቷል ሲሉ መናገራቸው የበርካታ ሚዲያዎችም በተለይ ደግሞ በዚህ በሁለቱ ሀገራት ሰጣ ገባ ውስጥ የተለያዩ አስተያየቶችን ሐሳቦችን በመሰንዘር አሁን ላይ የተጠመዱ ግለሰቦችንም እንደዚሁ ምሁራንንም ባለስልጣናትንም ጭምር እንዳነጋገረ ነው እየተነገረ የሚገኘው። ይሄ ከምን አንፃር ነው ከተባለ እንግዲህ አንዱ የዚህ ንግግር አንድምታ በርካታ ማሳያዎች አሉት። እሳቸውም ያቀረቡት ማሳያ አለ። ነገር ግን እንዳጠቃላይ ምንድነው እዚህ ጋር ማንሳት የሚያስፈልገው የአሰብ ወደብና አሰብ ወደብ ላይ የነበረው የኢትዮጵያ ሀብት መርከቦቹን ጨምሮ የነዳጅ ዘይት ሪፋይነሪውም በ1950ዎቹ እስከ 50ዎቹ እስከ 60 በተለይ 1952 እስከ 59 ባለው ጊዜ በአሰብ የተገነባው የአፄ ኃይለ ሥላሴ መንግስት በራሺያ ድጋፍ ያስገነቡት $55 ሚሊዮን እንደፈጀ የሚነገርለት ያ የነዳጅ ዘይት ማጣሪያ እንደዚሁም ደግሞ የተለያዩ መርከቦች በዛ ያሉ የኢትዮጵያ ሀብቶች እንደዚሁም አሰብን ጨምሮ አሰብ ስር በተለምዶ እንግዲህ ቀደም ሲል በነበረው የመንግስት አወቃቀርና በተለይ በደርግ ዘመንም በኋላ ላይ በነበረው የአስተዳደር መዋቅር ይሄ የአሰብ ቀጠና በሰሜን ወሎ ጠቅላይ ግዛት ስር እንደነበረ ታሪክ ያስረዳል። ለማንኛውም ያንንም ጨምሮ እነኚህ በአሰብ ስር የነበሩ ወይም ደግሞ በተለምዶ የአሰብ ግዛት ተብለው ወይም በአሰብ ስር ይተዳደሩ የነበሩ የቀይ ባህር አፋሮች የሚኖሩባቸውና የኢትዮጵያ ግዛት የነበሩ አሁን በኤርትራ መንግስት ባሻጥር በእጁ ያሉ ግዛቶች ወደ ኢትዮጵያ ይመለሳሉ። እነኚህንም ኤርትራ ታስረክባለች፣ ማስረከብም አለባት፣ ጨዋታው አብቅቷል ፔሪድ ሲሉ ተናግረዋል። እንግዲህ የቀድሞ ባለስልጣን እዚህ ጋር የምንረዳው ነገር ምንድነው? በአንድ በኩል ጨዋታ እንደነበር ወይም ጌም ነበረ በኢትዮጵያ ላይ ኢሳያስ አፈወርቂና ግብረ አበሮቻቸው እየተጫወቱ የነበሩት። ምክንያቱም ከዚህ ቀደም በተደጋጋሚ ጊዜ ነግሬያቸዋለሁ። የአሰብ ወደብ በተለይ አሁን ኤርትራ ያላት የቆዳ ስፋትም ሆነ ይሄ ከምጽዋ ወደብ በስተ ደቡብ አቅጣጫ እስከ ጅቡቲ ድንበር ድረስ ኤርትራን የሚያዋስነው ወይም ደግሞ በሌላ በአነጋገር ኢትዮጵያ ከሰሜን ከትግራይ አንስታ እስከ ጅቡቲ ድንበር ድረስ የተዘጋባት የባህር በር ፐርፐዝሊ ሆን ተብሎ ኢትዮጵያን ለመገደብና ኢትዮጵያን በኢሳያስ አፈወርቂና እሳቸው የሚመሩት ቡድን እና መንግስት ብሎም ከሳቸው ጋር በእሳቸው አጀንዳ ተስማምተው የተሰለፉ ኃይሎች የሚዘውሩት ለነሱ አገልጋይ የሆነ ደካማ ሀገርን ደካማ ኢኮኖሚን የሚመራ መንግስት በኢትዮጵያ ውስጥ እንዲኖር ለማድረግ እጅ ለማሰጠት ፐርፐዝሊ ኢትዮጵያንና ኢትዮጵያን ለማዳከም በአሻጥር የከለሉት ወደ ኤርትራ እንዲከለል የተደረገ የኢትዮጵያ ሉዓላዊ ግዛት እንጂ የኤርትራ ግዛት አይደለም። ይህንን የትኛውም ሰው ቻሌንጅ ማድረግ ይችላል።
ይሄ ሲባል በጣሊያን ዘመን የነበረውን ስምምነት እንደዚሁም ደግሞ ከዛ በኋላ ቀጥለው በመጡ ዓመታት የነበሩትን ሁኔታዎች ለማንሳት የሚሞክሩ ግለሰቦች ይኖራሉ ወይም አንዳንዶቹ ደግሞ የታሪክ ምሁርም ነኝ ወይም ነን ብለውም የሚሰጡት አስተያየት አለ። ነገር ግን እዚህ ላይ ፋክት ከሆነ ማውራት ያለብንና መነጋገርም የሚያስፈልገው በተጨባጭ በመሬት ላይ ስላለው እውነት ከሆነ አሰብ ማን ናት የሚለውን የዶክተር ያዕቆብ ኃይለማርያምን መጽሐፍ ማንበብ ነው አንድ እንደ ዋቢ። ምክንያቱም እሳቸው ራሱ የመጽሐፉ ጻፊ ዶክተር ያዕቆብም ራሳቸው ፍለፊት እስቲ ቻሌንጅ እንደራረግ ይሄ ነገር እዚህ መጽሐፍ ላይ ትክክል አይደለም የምትሉት መረጃ ተካቶ ከሆነ ወይም ደግሞ የተቀመጡት እውነታዎች ትክክል አይደሉም ወይም ትክክለኛነት ያንሳቸዋል ይጎላቸዋል የምትሉ ምሁራን ካላችሁ እንወያይ ብለውም በዓለም አቀፍም ደረጃ ንግግር ለማድረግ ወይም በዚህ በአሰብ ወይም በኢትዮጵያ የባህር በር ጉዳይ ላይ ለመነጋገር ፈቃደኛ ሆነው የሚያናግራቸውን ያጡ ለበርካታ ጊዜ ማለት ነው። ምክንያቱም ቀድሞውንም ይሄ የአሰብ ጉዳይ ሆን ተብሎ ፐርፐዝሊ ኢትዮጵያን ለመጉዳት ታስቦና ታቀዶበት የተደረገ ስለሆነ በዚህ ጉዳይ ላይ ደፍሮ የሚናገር ሰው አልነበረም። በርግጥ ይሄንን የባህር በር ጉዳይ በሚመለከት የተለያዩ ሐሳቦች ሊሰነዘሩ ይችላሉ። ነገር ግን በተጨባጭ በዲፕሎማሲውም በሕጉም አግባብ በሌሎች ሚንሶችም ቢኬድ ኢትዮጵያ አሸናፊ እንደምትሆን ግን አይካድም። ለምንድነው ከተባለ በመጀመሪያ ደረጃ በ1985 ዓመተ ምህረት ኤርትራ ከኢትዮጵያ ተገንጥያለሁ ወይም ስትገነጠልና ነፃነቴን አውጃለሁ ብላ ነፃነቷን ስታውጅ እንደነሱ ሆት ውስጥ ይግባ እንደነሱ አነጋገር ያን ጊዜ ኢትዮጵያ ሉዓላዊ የሆነ ወይም ደግሞ እንደ ህዝብና እንደ ሀገር በህገ መንግስት አግባብ በህዝብ ዲሞክራሲያዊ ምርጫ ተመርጦ የመንግስትን ህጋዊ ስልጣን በህጋዊ መንገድ ይዞ በዓለም አቀፍ ደረጃ ዕውቅና የተሰጠው መንግስት አልነበራት። የነበራት በሽግግር ሂደት ውስጥ ያለ ለዚህ አይነቱ ህጋዊ መንግስት መቋቋም ሁኔታዎችን የሚያመቻች ጥርጊያውን የሚያበጃጅና ነገሮችን አመቻችቶ ምርጫ ተካሄዶ ህጋዊ መንግስት እንዲመሰረት የማድረግ ኃላፊነትን የያዘ የሽግግር መንግስት ብቻ ነው የነበረው። በዋናነት ለዚህ ማሳያና ማረጋገጫ መሆን የሚችለው በወቅቱ በሽግግር መንግስትነት ተሰይመው የሽግግር መንግስቱን ስልጣን ይዘው ሲመሩት የነበሩት በወቅቱ ፕሬዝዳንትም የነበሩት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊም ቢሆኑ በሀገሪቱ የሰላምና ማረጋጋት በሚል ቡድን ተቋቁሞ እንደ ኮሚቴም በኋላ ላይ እስከ ሚኒስተር ደረጃም የደረሰ ስልጣን ያለው እንደሆነም ኢንቲቲ እንደነበረ ወይም የጋቨርንመንት ኦርጋን እንደነበረም የሚያሳዩ ወይም የሚናገሩ ሰዎች አሉ። ለማንኛውም በዚህ ስራ ላይ ተጠምደው እንደነበር የሚያሳዩ መረጃዎች አሉ። በተለያዩ የሀገሪቱ አካባቢዎች በተለይ ጦርነት በነካቸው ወይም ጦርነት በተቀሰቀሰባቸው የሀገሪቱ አካባቢዎች ሰላምና ማረጋጋት ወይም ደግሞ ዘላቂ ሰላምን ለማምጣት የሚያስችል የማረጋጋትና ሰላምን የመስበክ እንዲሁም መረጋጋትን የመፍጠር ስራ ነበር ሲሰራ የነበረው። ስለዚህ በዚህ ሁኔታ ውስጥ ያለ ለራሱ በአግባቡ በሁለት እግሩ ያልቆመ ገና በሽግግር ሂደት ላይ ያለና ከሽግግሩ በኋላ ለሚመጣው መንግስት ሁኔታዎችን እያመቻቸ ያለ መንግስት እንዴት ነው ለኤርትራ ሀገርነት ለዛውም ያ ሁሉ ሰው ሞቶ በአሻጥር በግብጽና ሳውዲ አረቢያን ጨምሮ በወቅቱ ኢትዮጵያ ላይ አሉታዊ የሆነ አመለካከትን ወይም ደግሞ እሳቤን ይዘው ከሚራመዱ ቡድኖች ጋር ለሚሰራው ኢፒኤልኤፍ ወይም ደግሞ ለቀድሞ ጀባሃና ሻቢያ ፓርቲ ዕውቅና መስጠት እንዴት ይችላል ጥያቄ። ይሄ ፈጽሞ ምንም ማይካድና በወቅቱ የተደረገ ነገር ስለሆነ ነው እየተናገርን ያለነው። ስለዚህ ይሄንን ቡድን አገር ሁን ይሄንን ግዛት ይዘ አገር ሁን ብሎ መስጠት የሚችል ምክር ቤት ያለው መንግስት ሆኖ እንደ መንግስት ደግሞ ለመንግስትነት የሚያበቁ ወይም ደግሞ በዓለም አቀፍም ደረጃ በሀገር ውስጥም በህዝቡ ዘንድ ዕውቅና የተሰጠው በህግ የተቋቋመ ማለትም ሀገሪቱ በኋላ ላይ በ1987 በአርቀቃ ባቋቋመችው ወይም እንዳቋቋመችው አይነት መንግስት ፉል የሆነ ሙሉ የሆነ ኃላፊነትና ዕውቅና የተሰጠው መንግስት ሳይኖር እንዴት ነው ለኤርትራ አገርነት የአገርነት ዕውቅና ሰጥቶኛል ብላ ልትከራከር የምትችለው? ስለዚህ ይሄ የእሳቸው የአቶ በረከትም ንግግር በዋናነት ከምን ጋር የተያያዘ ነው? ኤርትራ በአሻጥር የተገነጠለች በተጨማሪ ደግሞ
በወቅቱ የነበረው ሁኔታም ኤርትራ እንድትገነጠል የማይፈቅድ ስለሆነ ይሄ የባህር በር ጉዳይ በኢትዮጵያ ባለቤትነት እና በኢትዮጵያ አንጡራ ሀብት የተገነባውም የነዳጅ ዘይት ማጣሪያ ግዙፍ ፋብሪካም በአሻጥር የኢትዮጵያ ሆኖ ሳለ ኢትዮጵያ በዛ እንዳትጠቀምና ኢትዮጵያ እንዲቆለፍባት እንዳታድግ ካደገች ተመልሳ እንደዛሬው ጥያቄ አቅርባ ልትውጠን ትችላለች የሚል እሳቤ ስለነበራቸው ፐርፐዝሊ በአሻጥር ነው ያንን ቀጠና ከፍለው ወይም ደግሞ ልክ እንደ በገመድ ተሰምሮ እንደተቀመጠ ከዚህ በፊት አይነት አድርገው ለዛውም በጣም ብዙ ኪሎ ሜትሮችን ወደ ኢትዮጵያ ድንበር ገብተው ከልለው ይሄ የኛ ግዛት ነው ይሄ የኤርትራ ግዛት ነው በሚል እስካሁን ድረስ ለመጨቃጨቅና አሁን ላይ አገራቱ እንዳይግባቡ ወይም ደግሞ ወደ ውዝግብ ውስጥ እንዲገቡ ያደረገው ሁኔታ ሊፈጠር ይቻላል። ከዚህ አንፃር እኚህ የቀድሞ ፖለቲከኛ የሰጡት አስተያየት ጨዋታው አብቅቷል ሲባል አሁን ኢትዮጵያን እንደፈለጉ ቢዚ ማድረግ በነገራችን ላይ ኢሳያስ አፈወርቂ በኢህአዴግ ዘመንም ኢትዮጵያን በተለያየ መልኩ ለማተራመስ ከግብጽ ጋር በሽርክና በመስራት የተለያዩ ቡድኖችን አሰልጥነው ወደ ኢትዮጵያ ሲልኩ እንደነበር በርካታ መረጃዎች አሉ። ይሁንና ግን ከ2018 በኋላ እንደ አውሮፓውያን አቆጣጠር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከኤርትራ ጋር በተፈጠረው አንጻራዊ ሰላም እና ይሄ የሁለትዮሽ ግንኙነት ሁለቱ ሀገራት የነበረውን ቁርሾ በመፍታት በተለይ በቀጠናው ላይ ከፍተኛ ልምድ ያለው በመሪነትም ረጅም ዓመታትን ህዝብን በመምራት ያሳለፉት ኢሳያስ አፈወርቂ ቀድሞ የተሰራውን ታሪካዊ ስህተት ከኢትዮጵያ መንግስት ጋር በመተባበርና በመነጋገር ለማረም ፍቃደኛ ይሆናሉ የሚል እምነት ነው የነበረው። ነገር ግን ኢሳያስ ከዛ አልፎ ጭራሽ ኢትዮጵያውያን ከዚህ ቀደም ሰምተው ማያውቁትን አይተው ማያውቁትን የወንጀል የተለያዩ አሰቃቂ ወንጀሎችን የሚፈጽሙ ቡድኖችን በማሰማራት በኢትዮጵያ ውስጥ ታይቶም ተሰምቶም የማያውቅ የተለያየ ወንጀል እንዲፈጸም በዜጎች ላይም እንግዲህ የተለያዩ ጫናዎች እንዲፈጠሩና እስከ ህይወት ማለፍ ድረስ የደረሱ መስዋዕትነቶች አላስፈላጊ በሆነ ሁኔታ እንዲከፈሉ አድርገዋል ኢሳያስ አፈወርቂ። ከዚህ አንፃር ይሄ ጨዋታ አሁን አብቅቷል። ዋናው የውስጥም ሆነ በቀጠናው ያለው የውጭ ችግር ማንጋ እንዳለ የኢትዮጵያ መንግስት በጥናትም ስለለየና ስላመነበት ከዚህ በኋላ በሚደረገው እንቅስቃሴ የኢትዮጵያ መንግስት የሚወስደው እርምጃ የችግሩ ምንጭ የሆነው አካልን ትኩረት ያደረገና ያንን ትልቅ ነኝ ሁሉ ነገር አለኝ ከውጭም ድጋፍ አለኝ ባህርም በአጠገቤ ነው ያለው የፈለኩትን የተለያዩ መሳሪያዎች ማስገባትና ኢትዮጵያን እንደፈለገ ማመስ ይችላል የሚለውን ቡድንና እነኚህን ኢንሰርጀንቶች ወይም የተለያዩ በሀገር ውስጥም ሆነ በቀጠናው የጸጥታ ስጋትን የሚፈጥሩ ኃይሎችን እያመረተ የሚሸኘው ነው የሚልከውን አካል ነው ትኩረት አድርጌ የምሰራው በዚህ ጊዜ ስትል መናገሯ ወይም በዚህ ላይ በይፋ የተለያዩ አጀንዳዎች መንጸባረቃቸው ኢሳያስ አፈወርቂ ከዚህ ቀደምም አሰብ የኢትዮጵያ ስላልሆነና በአሰብ ዙሪያ ያሉ የባህር ቀጠናዎች የኢትዮጵያ ስላልሆኑ ሳይሆን ጨዋታውን ፐርፐዝሊ አውቀው እየተጫወቱ እንደነበር የሚያሳይ ነው። ስለዚህ ያ ጨዋታ አብቅቷል። ኤርትራ የአሰብ ወደብን ጨምሮ ግዛቶቿን ታስረክባለች፣ ጨዋታው አብቅቷል ሲሉ አቶ በረከት ስምዖን የቀድሞ የብአዴን ሊቀመንበር እንደዚሁም በኢትዮጵያ ፖለቲካ ውስጥ በኢህአዴግ ዘመነ መንግስት ከፍተኛ ተሰሚነት ካላቸውና የኢህአዴግ ቁልፍ ከሚባሉ ሰዎች መካከል አንዱ የሆኑት እኚሁ ፖለቲከኛ ይህንን ሐሳብ አጋርተዋል ማለት ነው። ይሄም የሚመስል ነው ደግሞ መሆንም ያለበት ነው። ምክንያቱም በኢትዮጵያና በኤርትራ መካከል ጦርነት የሚቀሰቀስ ከሆነ ሁለቱም ሀገራት እንደሚጎዱ ይታመናል። ነገር ግን የኢትዮጵያ ህልውና እያንሰራራ ብቻ ሳይሆን የበለጠ ተጠናክሮ ሲቀጥል የኤርትራ ህልውና ግን ጥያቄ ውስጥ የሚወድቅበት ምናልባትም የኤርትራ ህልውና በኢትዮጵያ እጅ ተመልሶ አሁን እንዳለው ብቻ ሳይሆን ከዚህ ቀደምም እንደነበረው ሙሉ በሙሉ በኢትዮጵያ የሚወሰንበት ሁኔታ ሊፈጥር የሚችል አደገኛ ጦርነት ነው የሚከሰተው። ሌላው ጦርነት ቢቀሰቀስ አሰብ ብቻ ሳትሆን አስመራም በኢትዮጵያ እጅ ልትወድቅ ነው። ስለዚህ ይሄ ማለት ለፕሬዝዳንት ኢሳያስ አፈወርቂ ውርደትም እንደዚሁም ደግሞ ሽንፈትን በጋሃድ መከናነብ ስለሚሆን ይህንን የተከተሉ አካሄዶችን መከተል አሁን ከጦርነት በፊት ሰላምን ማስቀደም ጊዜን ለመግዛት የሚረዳ ቢሆንም ነገር ግን ኢትዮጵያ የተወሰደባትን ሀብትና ንብረት እንደምታስመልስ የሚያሳይ ወይም የሚያረጋግጥ መረጃ ነው ማለት ነው።
በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንልዎት መጥተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ። ወደ ሌላኛው መረጃ ሳልፍ እስራኤል ልታጠፋን ነው ሲሉ ግብጾች በጣም ከፍተኛ ስጋት ውስጥ መሆናቸውን አስታውቀዋል። የተባበሩት መንግስታት ድርጅት ስብሰባ እንዲቀመጥ በተለይ ጸጥታው ምክር ቤትም በግብጽና በኢትዮጵያ ጉዳይ በኢትዮ እስራኤል ጉዳይ ስብሰባ እንዲቀመጥ ለማድረግ ከፍተኛ ጥረትን እያደረገች እንደሆነ ነው ግብጽ የተገለጸው። ይሄ የመጣበት መሰረታዊ ምክንያት ግብጽ ከዚህ ቀደም ግድቡ መገንባቱ ለጎርፍ ለተለያዩ አደጋዎች ያጋልጠኛል ስትል ነበር። ይሁንና ግን አሁን ላይ በኤሊኖና በዓለም አቀፍ ደረጃ እንደ አጠቃላይ በተከሰተው የአየር ንብረት ለውጥ በተለይ ደግሞ ኢትዮጵያ ውስጥ በበርካታ እጽዋቶች ወይም ደግሞ ችግኞች መተከላቸውና መጽደቃቸውን ተከትሎ የአየር ንብረት ለውጡም እየተቀየረ ግን ደግሞ ከፍተኛ ዝናብ ዘንድሮ በኢትዮጵያ መዝነቡን ተከትሎ በኢትዮጵያ ብቻ ሳይሆን በድንበር አካባቢ ባሉ ከተሞች ዘንቦ ወይም ደግሞ ተመዝግቦ ስለነበረ በተፈጥሮ ምክንያት ወይም በዘነበው ከፍተኛ ዝናብና በዓለም የሙቀት መጨመር ብሎም በዓለም አየር ንብረት ለውጥ ምክንያት የተከሰተ ጎርፍ ነው ቢባልም ይህንን የግብጽ ባለስልጣናት ግን ሊቀበሉት አልቻሉም። የሱዳን የውሃ ሀብት እና የግብርና ድጋፍ ሰጪ ባለሙያም ከዚህ ቀደም ይሄ የተከሰተው ጎርፍ ከኢትዮጵያ ጋር የሚያያይዘው ነገር የለም፣ ይሁንና ግን ኢትዮጵያን ለማተራመስ የሚሰሩ የተለያዩ ኃይሎች የሚያደርጉት ነገር ስለማይታወቅ ራሳቸው ፐርፐዝሊ ኢትዮጵያን ስሟን ለማጠልሸት አሁን ላይ በዓለም አቀፍ ደረጃ የታላቁ የኢትዮጵያ ህዳሴ ግድብን መገንባትን ተከትሎ ኢትዮጵያ ያስመዘገበችውን የዲፕሎማሲ ስኬትና ያገኘችውን ድል እንዳታጣጥም ገጽታዋን ለማጥፋትና ጫና እንዲፈጠርባት ወይም ጫና ለማድረግ ታሳቢ ተደርጎ የተነገረ ንግግር እንደሆነም እየተሰማ ነው። ለማንኛውም በሱዳን 5 በሚሆኑ ግዛቶች በተፈጠረው የጎርፍ መብዛት ወይም ደግሞ የውሃ ፍሰት መጨመር ምክንያት ለጎርፍ አደጋ ተጋልጠዋል። እነኚህ 5 አካባቢዎች ካርቱምን ጨምሮ ማለት ነው። እንግዲህ ከዚህ ጋር ተያይዞ በተለይ የውሃው መጠን በብዙ ሚሊዮን ኪዩቢክ ሜትር የሚቆጠር ከመሆኑ ጋር ተያይዞ ሶማሊያን ጨምሮ ጅቡቲም ሌሎች በቀጠናው ያሉ ሀገራት መሪዎችም በዚህ ጉዳይ ላይ በስፋት እንዲነጋገሩና ውሳኔ ለማስተላለፍ እንዲችሉ ወይም የሚረዳ መግባባት ላይ ለመድረስ ጥረት እየተደረገ ስለመሆኑ የሚያሳዩ መረጃዎች አሉ። ያም ሆነ ይህ ግን ፍልስጤማውያንን ወደ ራሳችን አንቀበልም እነሱ አገር ናቸው ብለን ዕውቅና ስለሰጠንና የሀገርነት ዕውቅናቸው ቀድሞውንም የተሳሳተ ስለነበረ ይህንን በተለይ በሱዳን የተከሰተውን የጎርፍ አደጋና ወይም ጎርፍን በሚመለከት ግብጾች ምንድነው ያሉት? የታላቁ የኢትዮጵያ ህዳሴ ግድብ መገንባት ነው ለዚህ ያጋለጠን፣ በውሃው ልኬቱንም ማየት ይቻላል፣ በስፋት የውሃ መጨመር እየታየ ነው፣ ይሄም የግብጽን ሁኔታ የሚያመላክት ነው የሚል አስተያየትም እየተሰጠ ነው። ነገር ግን እንደ አጠቃላይ ስንመለከተው ይሄ ጎርፍ የተከሰተው በተፈጥሮ አደጋ ነው። ኢትዮጵያ ደግሞ ይህንን ግድብ ባትገነባው ኖሮ ምን ያህል በጣም የከፋ ጉዳት የሚያደርስ ጎርፍ እንደ አገር ሊከሰት እንደሚችል የሚያሳይም ነው። ስለዚህ የግብጽ እስራኤል ግድቦቻችንን ልታጠፋብን ነው ወይም ልታወድምብን ነው፣ በአንጻሩ ኢትዮጵያ የባህር በር ጥያቄዋ ተመልሶላት በቀጠናው ልላይ ያለውና የምታመልጥበትን ወይም ደግሞ የምትወጣበትን የምታድግበትን እድል በተዘዋዋሪ ለመፍጠርም ነው የሚል እሳቤ በግብጾች በኩል እየተነሳ ነው። ይሄም ከምን የተነሳ ነው? የህዳሴ ግድቡ በአመት $1 ቢሊዮን ያመጣል ተብሎ ይጠበቃል። ከእንደገና ደግሞ ሌሎች የሚገነቡ ፕሮጀክቶች በህዳሴ ግድቡ ላይ ያሉ የተለያዩ እንቅስቃሴዎች ለግድቡ ትልቅ ድምቀትም ከመሆንም ባለፈ የተለያዩ የአቅም መገንባት ስራዎችን ለመስራት የሚረዷቸው ናቸው። ያም ከምን አንጻር ነው? ኢትዮጵያ በታላቁ ህዳሴ ግድብ ዙሪያ የገነባቸው ግድብ ያስገኘው የዲፕሎማሲና አጠቃላይ የስነ ልቦና ልዕልና
ሀገራዊ አንድነት የፈጠራቸው የተለያዩ እድሎችን በአጠቃላይ ለኢትዮጵያ ብቻ ሳይሆን ሀገራቱ በተለይ ለጎረቤት ሀገራቱም ጭምር የሚጠቅም ግድብ መገንባቷን ነው በኢትዮጵያ በኩል የሚቀርበው መረጃ የሚያሳየው። ደግሞ እውነታው ይሄ ነው። ይሁንና ግን ከሰሞኑ በሱዳን ውስጥ የተከሰተውን የጎርፍ አደጋና የሱዳን አልቡርሃን የሚመሩት መንግስት ያስተላለፈውን ትዕዛዝ ተከትሎ የተለያዩ ዜጎች ከዚህ ቀጠና ወጥተው ወደ ሌላ ቀጠና እንዲሰማሩ ወይም ደግሞ እንዲሰለፉ አሊያም ትጥቃቸውንም አጠቃላይ ንብረታቸውንም ህይወታቸውንም ሊያድኑ የሚችሉበት ሁኔታን በዚህ በጎርፉ በተከሰተበት ቀጠና መቆየት እንደማይችሉ ያስታወቀው የጀነራል አብዱል ፈታህ አልቡርሃን መንግስት ይሄንን ጉዳይ ተፈጥሮ ይሄንን ጉዳይ ያመጣችው ነው ሳይሆን የኢትዮጵያ የታላቁ ህዳሴ ግድብ በመገንባቱ የመጣ መሆኑን መናገር ያስፈልጋል ሲሉ እንግዲህ ግብፃውያንም ሐሳብ አስተያየታቸውን መስጠታቸውን የተገለጸው። ይሄ ደግሞ በአጠቃላይ በግብፅና በኢትዮጵያ መካከል በሱዳንና በኢትዮጵያ መካከል እንዳጠቃላይ በሶስቱ ሀገራት መካከል ያለውን ግንኙነት የበለጠ ጡዘት ውስጥ ያስገባ ነው የተባለ ሲሆን በቅርቡ እንኳን የኤርትራ መንግስት ኢትዮጵያ ላይ ጥቃትን ለመፈጸም ወይም ለማድረግ ከሰሜን እየተዘጋጀ ባለበት ሰዓት ከወትሮ በተለየና አሁን ላይ በዚህ ቀጠና ላይ ይከሰታል ወይም ይፈጠራል ተብሎ በማይጠበቅ መልኩ ግብፅ የኢትዮጵያ የተገነባው የህዳሴ ግድብ ለደህንነቴ ለህልውናዬ ስለሚያሰጋኝ በሚል ኢትዮጵያ ውስጥ ብሔራዊ ጥቅምን የሚያራምድና ለህዝብ ጥቅም የሚሰራ መንግስትን ለማንሳት ወይም እንዳይኖር ለማድረግ ከኤርትራና በሶማሊያ ውስጥ ከሚንቀሳቀሱ የተለያዩ ቡድኖች ጋር በጥምረት እየሰሩ ነው ያሉት። ስለዚህ መረዳት የሚገባን ነገር ግብጾች እንኳን የጎርፍ አደጋ ተፈጥሮላቸው ወይም አይተው ቀርቶ እንዲሁም ስጋት ውስጥ ስለሆኑ በቀጣይ ምናልባት ከኢትዮጵያ ጋር ጡዘቱ በጣም ተካሮ ወደ ጦርነት ሊገቡ የሚችሉበት ሁኔታ ሊፈጠር ይችላል የሚለው ስጋት እያየለ መጥቷል። ለማንኛውም ግብጾች ግን የታላቁ ኢትዮጵያ ህዳሴ ግድብ በመገንባቱ የውሃ ብክለት ሊያጋጥም ችሏል ሲሉ ሐሳብ አስተያየታቸውን መስጠታቸውን የተገለጸው። ይሄም በቀጠናው ያለውን የኃይል አስተላለፍ ስርዓት እንደዚሁ አጠቃላይ ሁኔታና በተለይ ደግሞ በሀገራቱ መካከል ያለውን ግንኙነት ቁርሾ ውስጥም ሊያስገባ የሚችል እንዳጠቃላይ ደግሞ ይሄንን ቀጠና ወደ ሌላ የከፋ የውሃ ጦርነት ወይም ደግሞ የውሃ ፖለቲክስ ጡዘት ውስጥ ሊያስገባው እንደሚችል እየተጠበቀ ነው የሚገኘው። ይሄ ለሁሉም ሀገራት በጣም የማይመችና ጥሩ ያልሆነ ነገር ቢሆንም ነገር ግን እንደ ሀገር ኢትዮጵያ ከዚህ ቀደምም በብሔራዊ ጥቅሞቿ የማትደራደር ሀገር ከመሆኗ ጋር ተያይዞ ካሁን በኋላ ኢትዮጵያ የግድቡን ጉዳይም የአባይ ተፋሰስንም የባህር በሩን ጉዳይም ሌሎችም ወዘተ ብሔራዊ ጥቅሞችን የሚመለከቱ ጉዳዮችን በራሷ አቀዳና አስባ ተዘጋጅታ የምትሰራባቸው መሆናቸውን እንግዲህ እንዲረዱ በዚሁ አጋጣሚ ኢትዮጵያን ለሚከሱ ግብጾችና አማርኛ ለሚሰሙ ግብፃውያን ሐሳብ አስተያየትን ማስተላለፍ ያስፈልጋል። ነገር ግን ይህን ስንል ከምን አንጻር ነው? ኢትዮጵያ መቼም ጊዜ ትክክለኛ ስራን ብትሰራ ግብፅ የማትቀበል መሆኗን ማመን ያስፈልጋል እስካሁን በነበረው ሂደት ባላቸው ግንዛቤ። ምክንያቱም ግብፅ የምትፈልገው የፈረሰች እንደፈለጋት የምትዘውራት ወይም ደግሞ ሲያሻት ኤኒ ታይም ወደዚህ መታ የፈለጋትን የምታደርግባት ሊቢያን የመሰለች ወይም ደግሞ ልክ እንደ የመንና እንደ ሶማሊያ የተከፋፈለች ኢትዮጵያን ነው ግብፅ ማየት የምትፈልገው። ይሄ ደግሞ አልሆን ሲልና አሁን ያ ሁሉ ጦርነት አልፎ አሁንም የተለያዩ አካባቢዎች አንዳንድ እንቅስቃሴዎች እየታዩም ኢትዮጵያ ማንሰራራቷ የአልሲሲ መንግስትን አስደንግጦታል። እናም የአልሲሲ መንግስት ከሰሞኑ ዋሽንግተንን ጨምሮ ከተለያዩ የቀጠናው ሀገራት ለምሳሌ ከሶማሊያ ከኤርትራ መንግስታትም ጋር ስለመምከሩ ነው የመረጃው ምንጮች የሚያሳዩት። እንዳጠቃላይ ግብፅ እስራኤል ኢትዮጵያን ተጠቅማ በውሃ ልታጥለቀልቀን ልትውጠን ነው፣ እኛ ደግሞ ኢትዮጵያን ልንወጋ ምንነሳ ከሆነ እስራኤል ግድቦቻችንን ልታጋይብን ነው፣ እስራኤል ደግሞ ግድቦቹን ካጋየች ካይሮን ጨምሮ በርካታ የግብፅ ከተሞች የሚጠፉበት የጥፋት ጦርነት ሊመጣ ነው የሚል ስጋት እንዳላቸው አስታውቀዋል ማለት ነው። እንግዲህ ይሄ በራሱ የሚፈጥረው ጫና እንዳለ ሆኖ ለኢትዮጵያ በአንድ በኩል ግን ብስራትም ነው። ምክንያቱም ኢትዮጵያና እስራኤል ምን ያህል አጋር እንደሆኑና ግብፅ ኢትዮጵያን ብትተናኮስ
አጸፋዊ ምላሽ ከኢትዮጵያ ብቻ ሳይሆን ከእስራኤልም ልትጠብቅ እንደምትችል የሚያመላክት ነው። ለዚህ ደግሞ ራስን ሬዲ ማድረግ አስፈላጊ ነው። እናም ይሄንን እንዳጠቃላይ ስንገነዘብ ግብጽ ለምንድን ነው ኢትዮጵያን እንደዚህ እየዛተች ዝም የምትለው? ወይም ደግሞ ግብጽ አሁን በምን ሁኔታ ውስጥ ነው ያለችው? ለምንድን ነው ይሄን ያህል ይሄ የዚህ የውሃ ጉዳይ ወደ ግጭት እስከ መግባት ድረስ የደረሰ እርምጃን ለመውሰድ እንድትችል የሚያስችል ደረጃ ላይ የደረሰው የሚለውን ጉዳይ የሚያጠያይቅ ነው የሚያደርገው። ለማንኛውም የግብጽ ባለስልጣናት እስራኤል ኢትዮጵያን ተጠቅማ በውሃ በእጃዙር ልታሰምጠን ጎርፍ እየላከችብን ነው፣ ይሄም ጎርፍ ሊውጠን ይችላል፣ ህልውናችንም ጥያቄ ውስጥ ነው የሚል ሐሳብ አስተያየት መስጠታቸው ነው የተገለጸው። ከዚህ ጋር ተያይዞ እንግዲህ በኢትዮጵያ መንግስት በኩል ጉዳዩን በሚመለከት የሚመለከተው አካል ምላሽ ስለመስጠቱ የተገለጸ ሲሆን በተለይም ይህ የጎርፍ አደጋ ወይም የጎርፍ መከሰት ከዚህ ቀደም ሲዘንብ ከነበረው የግድቡ ውሃ ሙሌትን በሚደረግበት ወቅት እንደዚሁም ደግሞ ግድቡ እየተሞላ በአጠቃላይ ደግሞ እስኪጠናቀቅና ከተጠናቀቀም በኋላ ባለው ሂደት የግብጽ የመረጃም ተቋማት የውጭ ጉዳይ ሚኒስተርም የመከላከያ ሚኒስተርም ፕሬዝዳንት ጽፈት ቤቱ ምክር ቤቱም ጭምር በዚህ ጉዳይ ላይ ሌላ አሻጥር ሌላ ተንኮል አስበው ሲንቀሳቀሱ እንደነበርና ያንን እስካሁን የሄዱበትን የክፋት መንገድ አልሳካ ሲላቸው እናም በመጨረሻም በቀጠናው ሀገራትም ጭምር እየተገለሉ በመጡበት ሰዓት ይሄ ጎርፍ ሲከሰት ግብጾች እንደ ቤስት ኦፖርቹኒቲ ወይም ደግሞ እድል በመጠቀም ኢትዮጵያንና እስራኤልን በሸሪክነት አንድ ላይ በማጣመር በአንድ ድንጋይ ሁለት ወፍ የሚባለውን ማለትም በአንድ በኩል ኢትዮጵያን ከጋዛን ከመጨፈጨፈው እስራኤል ጋር እየሰራች ነው፣ ስለዚህ ኢትዮጵያ የአረቦች ጠላት ነች የሚለውን ነገር ለማረጋገጥ ወይም ጀስቲፋይ ለማድረግ፣ በሌላ ወገን ደግሞ እነኚህ ሀገራት አብረው ነው እየሰሩ ያሉትና እኔንም እርዱኝ፣ ስለዚህ እኔም ጥቅሜን ላስጠብቅ፣ እኔ ለአረቡ ዓለም እየተከራከርኩ ነኝ፣ ተከራካሪነቴን ማየት ትችላላችሁ የሚለውን መልእክት ለማስተላለፍም ነው። ግብጾች አሁን ላይ እስራኤልን ጠቅሰው እስራኤል በኢትዮጵያ አማካኝነት ወይም ኢትዮጵያ በገነባቸው ታላቁ የህዳሴ ግድብ አማካኝነት በጎርፍ እንድትጠቃ እያደረገች ነው ስትል የከሰሰችው ማለት ነው። በእርግጥ ይህ ክስ የትም የሚያስኬድ አይመስልም። ይሁንና ግን የእስራኤልና የኢትዮጵያ ጥምረት እውን ሆኖ በዚህ ደረጃ ተሻርከው ከሆነ ኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብን ከዚህ በኋላ ግብጽ ተመቷለች ወዘተ ተብላ ባትጨነቅም የሚመጣውን ጥቃት ግን በመቀነሱ ረገድ ለመሳተፍም ብሎም ደግሞ ከእስራኤል መንግስት ጋር በዚህ ብሔራዊ አጀንዳ ላይ ብትጣመር ወይም መጣመር የምትችልበት ሁኔታ ሰፊ እንደሚሆንና ይሄም ለኢትዮጵያ ከፍተኛ ጥቅምን እንደሚሰጥ ዳግመኛም ጠላት ወደ ኢትዮጵያ ድንበር አልፎ የተለያዩ ዛታዎችንም እንዳይዝት የሚያደርግ ሊሆን እንደሚችል ይጠበቃል ማለት ነው። እንዳጠቃላይ ግብጻውያን እስራኤል የኢትዮጵያን ውሃ ተጠቅማ በአጠቃላይ በዚህ ቀጠና በኢትዮጵያም ዙሪያ እንደ አገርም የሚደረጉ እንቅስቃሴዎችን ከመቃኘትና በትኩረትና በጥንቃቄ ከመከታተልም ባለፈ ግድቡ ላይ እንዲፈረም አባይ ወንዝና በአባይ ተፋሰስ ዙሪያ እንዲለሙ በእነኚህ በአባይ ተፋሰስ ሀገራትና በዋናነት ደግሞ በኢትዮጵያ አራያ በምትባለው ሀገር የታቀዱ ዕቅዶች ተግባራዊ እንዳይሆኑ ለማድረግ ነው ግብጽ እየጣረች ያለችው። ይህንን ስንገነዘብ እንግዲህ እስራኤልና ኢትዮጵያ ወይም ደግሞ ሁለቱ ሀገራት በአባይ ጉዳይ ላይ የመጣመራቸው ጉዳይ ግብጾች እንደሚሉት በእርግጥም የተረጋገጠ እውነት ሆኖ በዚህ ደረጃ የሚንቀሳቀሱ ከሆነ ይሄ ለኢትዮጵያ ትልቅ ብስራት ነው። ምክንያቱም እስራኤል በጣም ባለ ግዙፍ ሚሊተሪ ባለቤት ነች፣ ጠንካራ የደህንነት መስሪያ ቤት አላት። በብዙ መልኩ እስራኤል የተሻለች ሀገር ከመሆኗ ጋር ተያይዞ ኢትዮጵያ ከእስራኤል ጋር ጥምረት መፍጠሯ የኢትዮጵያን አቅም ያጠናክር እንደው እንጂ ሊያዳክም አይችልም። ስለዚህ ይሄ በአንድ በኩል ግብጾች ልክ ኢሳያስ አፈወርቂ የሆነ ነገር ሲነሳ እንደሚበረግጉት ሁላ በርግገው ደንግጠው ምናልባት ኢትዮጵያ እስራኤልን ሸሪክ ሆና ከእስራኤል ጋር የበለጠ ሚሊተሪዋን እያጠናከረች የደህንነት ሁኔታዋን የምትጠብቅባቸውን መሳሪያዎችና ምርምሮች ለማድረግ ዝግጁነቷ እንደ ሀገርም ከኢትዮጵያ ጋር መጣመሯ እስራኤል ማለት ነው ከፍተኛ የሆነ ጥቅምን የሚሰጥና ይሄም ደግሞ ግብጽን እያሰጋት የሚሄድ መሆኑን የሚያሳይ መረጃ ነው ይሄ መረጃ። ምክንያቱም ግብጾች ከኢትዮጵያ ወገን የሚሰለፍና ለኢትዮጵያ የሚሟገት እንደ እስራኤል አይነት ጠንካራ ሀገር ተገኘ ማለት ተስፋ መቁረጥ ብቻ ሳይሆን ነገሩን እስከ አንድ እስከነው
ወደ መደምደም ወይም ወደ መዝጋት አጀንዳውን ላለማንሳት የሚገደዱበት ሁኔታ ውስጥ ሊገቡ ይችላሉ። ስለዚህ ይሄንንም በመስጋት ነው እንግዲህ እስራኤል በኢትዮጵያ የታላቁ የኢትዮጵያ ህዳሴ ግድብ አማካኝነት ወይም ግድቡን በመጠቀም በውሃ ልታጥለቀልቀን ልታጠፋን ልትውጠን እየተንቀሳቀሰች ነው። ኢትዮጵያ በዚህ ድልን የምታገኝበትም ይሆናል። በአንጻሩ የኢትዮጵያ መንግስትም ለዚህ እየተባበረ ነው የሚል ሐሳብ ነው የሰነዘሩት። ይሄ እንግዲህ በቀጣይ የኢትዮጵያ መንግስት በዚህ ጉዳይ ላይ ወይም በርዕሰ ጉዳዩ ላይ ምን አይነት ሐሳብን ይሰጣል የሚለውን ጨምሮ ሌሎች ተያያዥ መረጃዎችን ይዘንላችሁ የምንመጣ መሆኑን መግለጽ እወዳለሁ። ወደ መጨረሻው ጉዳይ ሲሄድ የሁለቱ ምክር ቤቶች ከመስከረም 27 በኋላ ወደ ስራ መግባትና የባህር በሩ ጉዳይ ዛሬም ከግድቡ ጋር በመያያዝ እየተነሳ ያለበት ሁኔታ አስገራሚ የሚያደርግ ነው የሚሆነው። ምክንያቱም የባህር በሩ ሲነሳ ግብጽ ኢትዮጵያ የባህር በሩን አታገኝም። የባህር በሩን የምታገኘው ግብጽ የምትፈልገውን የቅኝ ግዛት ዘመን የውሃ ስምምነት እሱንም ኢትዮጵያ ያልተካተተችበትን ግብጽና እንግሊዝ የተካተቱበትን ያንን ስምምነት ሳታቀው የተፈራረሙትን ስምምነት ኢትዮጵያም ሳታቀው ፈርማ ሁኔታዋ ሰላም ሊሆንላት እንደሚችል የሚያስጨንቋት ኃይሎችም እንደሚቆሙ ለማሳየት ጥረት ስታደርግ ነበር ግብጽ። ስለዚህ ይሄ ምንድነው የሚያሳየው? በሀገር ውስጥም ሆነ በዚህ በምስራቅ አፍሪካ ቀጠና የሚደረጉ እንቅስቃሴዎች የግብጽ አሻጥር የተሞላባቸውና በአብዛኛው ከግብጽ ጋር የሚያዙ መሆናቸውን መርሳት ወይም መገንዘብ አያስፈልግም ማለት ነው። እንደ አጠቃላይ ይሄን ካልኩኝ በኋላ ለድርድር የሚቀርበው ግድብ በምን ተገናኝቶ ነው ከባህር በሩ ጋር ስንል ኤርትራን የገነጠልኳት እኔ ነኝ ላለችው ግብጽ ግድቡ አሳሪ የሆነ ውል በግድቡ ላይ ኢትዮጵያ የምትፈርም ከሆነ ለኢትዮጵያ በመትኩ የሆነ ጥቅም እንደምትሰጥ አስባል። ይሄ ደግሞ የማይሳካ ጉዳይ ነው። ምክንያቱም ሉዓላዊነትን አሳልፈሽ ስጪኝ እያለች ነው ግብጽ ያለችው። ይሄ ነገር የማይሆን ስለሆነ የኢትዮጵያ መንግስት እንግዲህ የሚያስብበት ይመስለኛል። እንደ አጠቃላይ ግን ይሄ የባህር በርን ጉዳይ በሚመለከት የባህር በርን ጉዳይ እንደ አጀንዳና እንደ ዋና ርዕሰ ወይም መነጋገሪያ ጉዳይ አድርገው ማምጣታቸው መሰማቱን መገንዘብ ያስፈልጋል ማለት ነው። ሁለቱ የኢትዮጵያ ምክር ቤቶች የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ከመስከረም 27 በኋላ ወደ ስራ ይገባሉ ተብሏል። ወይም ከረፍት በኋላ እንደሚመለሱ ታውቋል። አባላቱም በአካል በመቅረብ የመገኘታቸውን የሚያሳይ የፊርማ መፈረም ስነ ስርዓትን ወይም ፊርማ መፈረም እንዲችሉ ሁኔታዎች መመቻቸታቸውን አስታውቋል። በሌላ በኩል የኢትዮጵያ ብሔራዊ ወሳኝ የሚባሉ ሜጋ ፕሮጀክቶችና በተለይ በኢትዮ ኤርትራ መካከል የተፈጠረውን ጡዘት በኢትዮ ሱዳን በኢትዮ ግብጽ አማካኝነት ወይም ደግሞ በኢትዮ ግብጽ አጠቃላይ ሁለንተናዊ የግንኙነት ማዕቀፎችን በሚመለከት ውሳኔ ሊያስተላልፍ የሚችልበት ሁኔታ እንዳለ እየተገለጸ ነው። እንደው እንደ አጠቃላይ ግን ለመረጃ ያክል ይሄ ምክር ቤት ምን አይነት ስብሰባ ነው የሚያደርገው? መስከረም 27ስ ወይም ከዛ በኋላ ባለው ጊዜ ውስጥ ምክር ቤቱ ለስብሰባ ተጠርቷል። ስብሰባ ይቀመጣል። በምን አይነት ጉዳዮች ላይ ሊወያይ ይችላል? ይሄ ከሆነስ ጦርነቱ እንዴት ነው የሚሆነው የሚለውን ጉዳይ ማየት ያስፈልጋል። ስለዚህ ምክር ቤቱ አንደኛ ወደ ስራ ሲመለስ በኤርትራ ላይ የኤርትራን የሀገርነት ዕውቅና በይፋ የሚሽር ወይም ውድቅ የሚያደርግ እንደሚሆን ይጠበቃል። በጀትና ተያያዥ ወጪዎች ላይ ውሳኔ ይሰጣል። የጦርነት የማወጅ ስልጣን የምክር ቤቱ ከመሆኑ ጋር ተያይዞ በሁለቱ ሀገራት መካከል የባህር በር ጉዳይ ላይ ውሳኔ ይሰጣል ወይም ትዕዛዝ ያስተላልፋል ተብሎ ይጠበቃል። ስምምነቶች ከተለያዩ ሀገራት ጋር ኢቭን አሁን ከኬንያ ጋር ከታንዛኒያ ሞሮኮን ከመሰሉ ሀገራት ጋር ኢትዮጵያ ስምምነቶችን አድርጋ ነበር ከዚህ ቀደም። እነኚህን ስምምነቶች እንግዲህ በመፈተሽና በመዳሰስ ወይም በመቃኘት ሊያጸድቃቸው ወይም ደግሞ ተጨማሪ መረጃ የሚወስዱ ከሆነ ወይም ደግሞ የሚያስፈልጋቸው ከሆነ ተጨማሪ መረጃ እንዲያመጡ ሊያዝ የሚችልበት ሁኔታ እንዳለ መገንዘብ ያስፈልጋል። ሌላው ከሀገር ውስጥ ኃይሎች ጋር ውይይት ለማድረግ እና ዘላቂ ሰላምን ለማምጣትም ምክር ቤቱ የተለያዩ የውሳኔ ሐሳቦችን ሊያስተላልፍ እንደሚችል ነው እየተገለጸ የሚገኘው ወይም የትንተና መረጃዎች የሚያሳዩት። ለምንድነው ከተባለ ከዚህ ቀደም የኢፌዴሪ መከላከያ ሰራዊት ኢታማጆር ሹሙ ምንድነው ያሉት? ፊልድ ማርሻል ብርሃኑ ጁላ 2018 ዓመተ ምህረት ለመላው የኢትዮጵያ ሕዝብ የሰላም ዓመት እንደሚሆን ተስፋ እናደርጋለን። ከውስጥ ኃይሎች ጋር በተለያዩ የፖለቲካ አስተሳሰብ ልዩነት ምክንያት ተቃርኖ ውስጥ በገቡ ኃይሎች መካከል
ዘለቄታዊነት ያለው ሰላማዊ ድርድርና ውይይት እንዲደረግ በማድረግ በዘለቄታነት የሀገር ውስጥ ችግርን ለመፍታት ጥረት ይደረጋል የሚል ሐሳብ ነው የሰጡት። ይሄም ከዚህ አንፃር በምን መልኩ ነው መታየት ያለበት? ኢትዮጵያ በቀጠናው የራሷን የበላይነት ለማስጠበቅና ወይም ደግሞ ብሔራዊ ጥቅሟን ለመጠበቅ ወይም ለማስከበር በመታደርጋቸው እንቅስቃሴ ውስጥ እንዳጠቃላይ አሁን ላይ በዋናነት አግጥጦ የመጣውን የባህር በሩን ጉዳይን ጨምሮ በአባይ ግድብ፣ በአባይ ወንዝ ላይ በሌሎች ናሽናል ኢንተረስት በሚባሉ ስትራቴጂክ የሆኑ ናሽናል ኢንተረስት አጀንዳዎች ላይ ምክር ቤቱ ስለሆነ ውሳኔ የመጨረሻ ፋይናል ውሳኔን ማስተላለፍ የሚችለው ጠቅላይ ሚኒስትሩ ለሚሰሯቸው ወይም እያከናወኗቸው ያሉትን ነገሮች በይፋ ካስታወቁ በኋላ የኢትዮጵያ ብሔራዊ ጥቅም እንዲጠበቅ እንዲከበር እንደዚሁም ደግሞ እውቅና ማግኘት ያለበት አካልም እውቅና እንዲያገኝ ለማድረግ መንግስት በተለያዩ አካባቢዎች የሚደረጉ ወይም እንቅስቃሴዎችንም በመቃኘት ምክር ቤቱ ውሳኔ የሚያስተላልፍበትና መንግስትም ይህንን የምክር ቤቱን ውሳኔ መሰረት በማድረግ ስራዎችን የሚያቀላጥፍበት ሁኔታ ሊፈጠር እንደሚችል ከወዲሁ እየተጠበቀ ነው የሚገኘው። ያም ሆነ ይህ ግን ምክር ቤቱ አሁን በ27 እና ከዛ በኋላ መደበኛ ስራውን ይጀምራል። ይሄ መደበኛ ስራ የምክር ቤቱ የመደበኛ ስራ መጀመር ደግሞ አይዘር ጦርነቱ ይኖራል ወይስ አይኖርም፣ ይቀጥላል አይቀጥልም፣ ወይም ደግሞ የሚኖረው የጦርነት አይነትስ ምን አይነት ነው፣ የዲፕሎማሲ ነው፣ የጦርነት ነው ወዘተረፈ ለይቶ ልባት የሚሰጥበት ጉዳይ ሊሆን ይችላል ማለት ነው። ይህንን እንግዲህ በዚህ አግባብ ከተገነዘብን በሌላ በቀጣይ መረጃዎቻችን በመሰል ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ወይም ከተሳሰሩ መረጃዎች ጋር ዳግም የምንመለስ መሆናችንን እየገለጽኩኝ ለዛሬ የገበያ ፖድካስት ልዩ የኢትዮጵያን ስትራቴጂካዊ ቀጠናዊ ጉዳዮችን በዳሰስንበት በዚህ ጉዳይ ላይ ዘ ታይምስ ኦፍ እስራኤል፣ ዘ ኢንዲፔንደንት፣ አናዶሉ ኤጀንሲ ያወጣቸው መረጃዎች እንደዚሁም ሱዳን ትሪቢዩንና ሌሎች የሚዲያ አውታሮችን በመረጃ ምንጭነት ተጠቅመናል። ስለተከታተላችሁን አመስግነን በቀጣይ በሌላ ርዕሰ ጉዳይ በመሰል እንዲሁም በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ አጀንዳዎች ዳግም ተመልሰን እስክንመጣ መልካሙን ሁሉ እየተመኘው ተሰናበትኳችሁ። ሰላም። በአዲስ ዓመት አዲስ ገጸ በረከት ከቴምር ሪል ስቴት ልዩ ቅናሽ ይዘንሎት መተናል። ለመኖር ምቹና ብዙዎች በሚመርጧት አያት ላይ የአዲስ ዓመት ስጦታ ልዩ ቅናሽ 100% ለሚከፍል 35% ቅናሽ ያደረግንበትን በካሬ 65000 ብር ብቻ ባለ 2 እና ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች የቤት ባለቤት ልናደርገው ነው። በተጨማሪም ለኢንቨስትመንት አዋጭ ለመኖር ምቹ በሆነችው ፒያሳ ሊሴ ትምህርት ቤት አጠገብ ከ63 እስከ 146 ካሬ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ብቻ እንዲሁም ለመነገድ ቢፈልጉ እዛው ፒያሳ ሀገር ፍቅር ቲያትር አጠገብ G+5 ሱቅ ከነገበያው የሚያገኙበት የገበያ ማዕከል በ3.5 ሚሊዮን ጠቅላላ ክፍያ በታላቅ ቅናሽ ባንድ አካቶ ደረጃቸውንና ጥራታቸውን በጠበቁ የኮንስትራክሽን ማቴሪያሎች ግንባታውን እያቀላጠፈን እንገኛለን። እንደዚህ አይነት እድሎች ሁሌ አይገኙም፣ ቢገኙም ብዙ አይቆዩም። ቴምር ፕሮፐርቲስ